ሰላም ጋይስ እንዴት ናችሁ? እንሮጥ ፈጠን አላችሁ? እኔ ያለሁ እግዚአብሔር ይመስገን። እስኪ ዛሬ ከገበያ መልስ፣ ከሽቀላ መልስ፣ ከስራ መልስ ፍሩት ነገር እንጠቀምና እስኪ እዚህ ጋር አናናስ በየአካባቢያችሁ እንዴት እንደምትሰሩት አላውቅም። እኔ አናናስ ጭማቂውን ከመጠጣ በፍሬው ስበላ ነው ደስ የሚለኝ። እንዳልሰብረው እንጂ ያችሁት እዚህ ጋር ማይበላ ነገር አለ። እንደዚህ አድርጋችሁ ስትበሉ ማለት ነው። አንደኛውን አንድ ሙዝ ለአንድ ሰው ምናምን ሰጥታችሁ ይሄ የሆነ እንትን ከምትሉት አወፋፍራችሁታ። እኔ እንደዚህ ነገር ደስ ይለኛል። እንደዚህ መብላት በጣም ነው የምወደው። በጣም እዚህ ጋር አቮካዶ አለኝ። እስኪ ዋው እንደዚህ አርጌ በነገራችን ላይ ያለንበት ሀገር በጣም የአትክልት ሀገር ነው። ደስ የሚላችሁ ነገር እኔ ነግሬያችኋለሁ ባለፈው 50 ብር ይዛችሁ ወጣችሁ 50 ብር ነው ያልኳችሁ። ይዛችሁ ወጣችሁ በቃ እንደዚህ አይነት ለመብላት እድላችሁ ሰፊ ነው የሚሆነው እዚህ እና እውነት እንደዚህ እያደረጋችሁ ብሉ። እኔ እግዚአብሔር ይመስገን ፍሩት ድሮም እወዳለሁ። አሁንም ፍሩት የሚበዛበት ሀገር የሚመረትበት ሀገር ነው ያለሁት። ከጊዜ በኋላ ከአመት ከሁለት አመት በኋላ ይሄ አቮካዶ ምናምኖች በራሴ ማሳ ይኖራሉ። ሙዝ እንኳን ችግር የለም ወቅቱ አንዴ ሲበስል አንዴ ሳይበስል ስለሆነ ነው እንጂ ሙዝ እኔ ማሳዬ ውስጥ አለኝ። መድቀቅ የለበትም። ትሰራላችሁ፣ እንደ አህያ ትሰራላችሁ፣ እንደ ፍላጎታችሁ ትበላላችሁ ማለት ነው። ይሄ ደግሞ ማንጎ ነው። እንደዚህ ትልጡታላችሁ። እንደዚህ ትልጡትና እንግዲህ እኔ ደስ የሚለኝን ነገር ዘመዶቼ ወይም ለተመልካቾቼ ይጠቅማቸዋል የምለውን ነገር ወይ ያስደስታቸዋል የምለውን ነገር እኔ ቪዲዮ ከማቅረብ ወደ ኋላ የተመቻችሁ ይህን ቪዲዮ ላይክ አርጉት። ምክንያቱም ላይክ ስለሌለ ዝም ብለን እኛ ቁጭ ብለን ስለምንውል ነው።
ጎግል አድሰንስ እያነሳ ያለው። ስለዚህ እባካችሁ እኔ ብቻ ሳይሆን ማንም ቤት ስትገቡ ላይክ አድርጉ። ምክንያቱም እይታ እያለ ላይክ ከሌለ ያው ያጭበረብርና ስለሚመስላቸው አድሰንስ ሞን እያነሱ ስለሆነ እባካችሁ ፕሊዝ እባካችሁን ላይክ አድርጉልኝ። የኔም ብቻ ሳይሆን የብዙ እህቶች ዩቲዩበሮች አሉ። እነሱ ቤትም ስትገቡ እንኳን ላይክ አድርጉ። እውነት አሁን በጣም ከባድ ነው የጎግል ነገር እና ሞኒ የተነሳባችሁ ሰዎች ደግሞ ማለት ነው ሞኒ ባደረገው ሰው ስህተት ምናምን አይደለም፣ በራሳችሁ ስህተት ነው። በራሳችሁ ስህተት እንዴት ቤት ይካላችሁኝ ሰው ትቀባላችሁ። ግሩፕ ላይ ቪው እንዲታይልን እያላችሁ ግሩፕ ላይ ትልከሰከሳላችሁ፣ ትሄዳላችሁ፣ ሊንካችሁን ሸር ታረጋላችሁ። ጉግል ደግሞ እንደዛ አይነት ነገር አይፈልግም። ሞኒ መነሳት ደግሞ ካሁን ቀደም ደጋግሜ ነግሬያችኋለሁ። ሞኒ ሲነሳ በጣም ከባድ ነው። የመመለስ እድሉ በጣም አነስተኛ ነው። ሞኒ ባይሆን ይሻላችሁ ነበር፣ ሞኒ ሆናችሁ ከሚነሳባችሁ እና እባካችሁን ተጠንቀቁ። አሁን እኔ የከፈትኩላችሁ ሰዎች ሞኒ ያልሆናችሁ ሰዎች እባካችሁ ሰው አትቀቡ። ሰው ያልቀቡ ሰዎች አሁን እኔ ከፍቼላቸው እኔ ሞኒ ያረኩላቸው ሰዎች ያልቀቡ ሰዎች አልተነሳባቸውም። እነ ብዙ አለም እነ ኒሃን እነ ኤዱ በጣም ብዙ ልጆች እነ ጸጋ እና ገርዬ በጣም ብዙ ልጆች አልተነሳባቸውም። እኔ አሁን እነዚህ በጣም በዋትስአፕ ስለምናወራ ነው ስማቸውን ያዝኩት እንጂ ብዙም ቀርበንም አናወራሉ። ስለዚህ የተነሳባቸውም አሉ። የተነሳባቸው ደግሞ እኔን ህግ ጥሰው ነው። እኔን ህግ ጥሰው ስላችሁ እኔ ዩቲዩብን ስከፍትላቸው ጎግል እንድስማማ የጠየቀኝን አዎ ብዬ ተስማምቼ ነው የከፈትኩላቸው። እሱ ደግሞ ምንድነው ሰው መቀባት እንደማይቻል ዩቲዩበር ተሆኖ ሰው መቀባት እንደማይቻል ሊንክ በዋትስአፕ በግሩፕ ምናምን መላክ እንደማይቻል ደምሩ ይደምራችሁ በር አለመባል እሱን ስላለ ተው ሰው አትቀቡም ብዬ ስነግራቸው እኔን እንደምናዩኝ እንደማላቅ የሆነ ዝም ብሎ ለፍላፊ ነገር አድርገው አዩኝና አሁን ሞኒ ሲነሳባቸው ቤት እየደረሽን የምላድርግ እኔ ይሄ ነገር እንዳይመጣ ሰውን አትቀቡ። ላይቭ ላይ ቁጭ ስትሉ የሙዚቃ ድምጽ ጫጫቴ አታስገቡ። ላይቭ ላይ ቁጭ ብላችሁ ሌላ ሰው እንዲያወራ አታስተናግዱ። ራሳችሁ ብቻ አውርታችሁ ውጡ። ላይቭ ላይ ገብታችሁ የሌላ ሰው ድምጽ የ3 የ4 የ5 ሰው ድምጽ ይሰማል። ላይቭ ዩቲዩብ እንደዛ አይወድ። በቃ ፊት ለፊት ቁጭ ያላችሁ እናንተ አይደላችሁ፣ ፊት ለፊት እናንተ አውርታችሁ መጨረስ አለቀ እንጂ እናንተ ፊት ለፊት ካሜራ ላይ ቁጭ ብላችሁ በጎን ሌላ ሰው የሚያወራ ከሆነ እሱ ራሱ በጣም ትልቅ ችግር ነው። በጣም አሁን የኔ ልጅ ያለቅሳል አይደል? ላይቭ ላይ ጎግል ያውቀዋል። ለምን ብትሉ ነፍሰ ጡር ነበርኩኝ፣ ስወልድም ፖስቻለሁ፣ ላይቭም ይዤው እገባለሁ ምናምን። እሱ አሁን አንዳንዴ ቢረብሽ ችግር የለውም፣ ግን እናንተ ሌላ ሰው የሚረብሽ ሰው ሲኖር ተው አትረብሹኝ፣ ይዘጋብኛል፣ ሞኒ ያነሳብኛል ምናምን ማለት አለባችሁ። እና አሁን ሲነሳባችሁ የቤት ችግር ነው ሞኒ ስታደርግ ምናምን ነው። ችግር ቢኖርበት እኮ ሞኒ ሆኖ አይከፍላችሁም የነበር፣ ሳንቲም አይቆጥርላችሁም የነበር። ስለዚህ የእናንተ ችግር ነው። እኔ የምነግራችሁን ስሙ። አሁን ሰሞኑን እየነገርኳችሁ ያለሁ ልጆች ሰው እንዳትቀቡ፣ የቀባችሁት ሰው ካለም አንሱ፣ በዋትስአፕ በግሩፕ ሊንካችሁን አትላኩ ብዬ ነግሬያችኋለሁ። አሁን ዩቲዩብ እንደ ድሮ አይደለም፣ በጣም ጠብቋልና ጥንቃቄ ብታረጉ ጥሩ። ሌሙን ግድ ነው ለምግብ ለፍሩት ነገር ግድ ነው ሌሙን።
ኖ ሱሪ ያለ ሰው ነው። ኑ ናገቡ እዩዬ ማንጎ ትፈልጋለህ? ኖ ኖ ኖ ወደ ሞልቷል። እንካ እና ውዶችዬ እንደዚህ አድርጋችሁ ብሉ። ይኸው እንደዚህ አድርጋችሁ አሁን በቃ እንበላለን ማለት ነው። ስብስብ ብለን እንበላለን። የእንደራሴ ማንካ፣ የገብሬ ማንካ፣ የኔ ማንካ፣ የዮቤ ማንካ ተመስገን 4 ሆነ እና ብሉ እስኪ። የተመቻችሁ ይሄ አይነት ምግብ ላይክ አድርጉ። የጎደለው ፓፓያ ወሎታል፣ አልገዛሁም። ፓፓያ ማድረግ ነበረብኝ።